ጋዜጠኛና የሰብአዊ መብት ተሟጋቿ መዓዛ መሐመድ በነጮቹ መጋቢት 8 2023 ከነጩ ቤተ መንግስት የዓመቱን የጀግና ሴት ሽልማት መቀበሏን አስመልክቶ በአሜሪካን የተለያዩ ግዛቶች የሽልማትና የምስጋና ዝግጅቶች በወገኖቿ እየተሰናዳላት ይገኛል። በዚህም ማርች 5 2023 በዋሽንግተን ዲሲ የአማራ ማህበራትና ተወላጆች የምስጋና ምሽት አዘጋጅተውላታል። በምስጋና ምሽቱም ታዋቂ ሰዎችን ጨምሮ በርካታ ወዳጆቿና አድናቂዎቿ ተገኝተዋል። በዚህ ደማቅ የራት ግብዣና የምስጋና ምሽት ላይ መዓዛን ጨምሮ የተለያዩ ሰዎች ንግግር አድርጓል። መዓዛ በአስቸጋሪ ሁኔታ ውስጥ አልፋ ለግፉዓን ድምጽ በመሆኗ በተጨማሪም ለወገኖቿ ቀርማ በመድረሷ ምስጋና ይገባታል ብለዋል ታዳሚዎቹና እንግዶቹ። መዓዛም ለተደረገላት አቀባበል ምስጋናና እውቅናም በምላሹ ከፍ ያለ ምስጋናዋን አቅርባለች። ይህ በአሜሪካ መንግስት የተበረከተላት ሽልማትም ሆነ ወገኖቿ የተደረገላት መልካም አቀባበልና ምስጋና ለወደፊቱ በስራዋ ጠንክራ እንድትቀጥል እንደሚያደርጋትም ተናግራለች። የሆነ ቁጥር ነው ያጋጠመኝ። ራት ምሽት ይኖረናል ብሎ ከአቤ ጋር ስናወራ የገመትኩት ሰብሰብ ብለን እያወራን ራት የምንበላበት ሁኔታ እንጂ በዚህ ሁኔታና በዚህ ክብር ይህ ሁሉ ሰው ተገኝቶ ፍቅርና ክብር አለው ብዬ አልጠበቅኩም ነበር። ስላከበራችሁኝ፣ ስለወደዳችሁኝ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እኔ ብቻዬን ያደረኩት የሆንኩት ነገር የለም። የምከፍለው ዋጋም ይሁን የምሰራው ስራ እናንተ ዘንድ ያስከበረኝ፣ ገዢዎቻችን ዘንድ ያሳሰረኝ፣ እዚህ ሀገር ባለቤቶች ዘንድ ያሸለመኝ ጉዳይ ለህሊናዬ ብዬ የሚሰራው ምናልባትም እንደ አንድ ቀን ተቀን ስራዬ የማየው ወይ ደግሞ በትንሹ የሚሰማኝን ህመምና የሚሰማኝን የጥፋተኝነት ስሜት ለማስታመም ለማከም ብዬ የምሰራ ትንሽ ስራ ናት። ለወገኖቼ አልደረስኩላቸውም። እኔ ሴት ልጅ አለችኝ፣ ለአይኔ የምሳሳለት አይኔ ብዬ የምጠራት ልጅ አለችኝ እና በእሷ ጫማ ነው ሁሉንም ነገር ማየው። ህፃናትን ሳይ እሷን ነው ማየው። ማንም ሰው ቢሆን ለልጄ ብዬ የማደርገውን ያክል ነው ላደርግ የሚገባው። ነገ ደግሞ ለልጄ የምነግራት ታሪክ እፈልጋለሁ። ትጠይቀኛለች፣ እናቴ በዚህ ዘመን አንቺ የት ነበርሽ ብላ ትጠይቀኛለች። በአንቺ ዘመን ሰው ሲገደል፣ ሰው ሲታረድ፣ ሰው ታግቶ ደብዛው ሲጠፋ፣ እናት አባት ሲያለቅስ፣ ሰው ሲንከራተት አንቺ ምን እየሰራሽ ነበረ? ምን አደረግሽ? ከአሳሪዎቹ ነሽ? ከገዳዮቹ ነሽ? ወይስ ካዘኑት ነሽ ብላ እንዳትጠይቀኝ ስለምፈራ ህመማቸውን አልተጋራኋቸውም እና ማንኝ እኔ ከገዳዮቻቸው ለምን እለያለሁ? ዝም ካልኳቸው ከገዳዮቻቸው ምን ሰው ነኝ? ሁልጊዜ ቢሆን በሞራል ጥያቄ ውስጥ ገለልተኝነት የሚባል ነገር የለም። ከሲኦል የመጨረሻው ጨለማ የሚዘጋጅለት በሞራል ጥያቄ ውስጥ ገለልተኛ ነኝ ብሎ ዝም የሚል ሰው ነው። ይሄ የሞራል ጥያቄያችንን የምንመልስበት ነው። የምንመጻደቅበት እድል የለንም። ጀስቲፋይ ላለመስራታችን፣ ላለመገኘታችን፣ ዋጋ ላለመክፈላችን፣ ህመማቸውን ላለመታመማችን የምናቀርበው ጀስቲፊኬሽን። በመድረኩ የተገኙ ተጋባዥ እንግዶችም ለመዓዛና ለስራዋ ያላቸውን ክብር አንጸባርቀዋል። እነዚህ መካከል ጋዜጠኛ ሀብታሙ አያሌው ይገኝበታል። ያው መቼም ንግግር አይጠፋኝም ስጮህ እየዋልኩኝ፣ ግን አንዳንድ ጊዜ እንደ ሰው ስሜት ይረበሻል እና ሁልጊዜ ቃላት እንደተፈለጉት ላይሳኩ ይችላሉ። አሁን ደግሞ ምሽት ነው፣ የራት ፕሮግራም ነው። በትንታኔ በምናምን ውስጥ ገብቼ ጊዜ አላጠፋም። ደስታዬን ወደ መድረኩ ከተጠራሁ ዘንዳ የተሰማኝን ትንሽ ነገር ልበል። መጀመሪያ በዚህ ደረጃ ከፍ አድርጎ ከሚገባኝም በላይ ሁልጊዜም በየመድረኩ ያው ልጅ መቼም
ለሚያደርገው ትንሽም ነገር ጎሽ አይዞህ በርታ ስትለው ነው አይደል የበረታ የሚሄደው። ስለዚህ በማበረታታት ረገድ ከሚገባኝ ሁሉ በላይ ነው የገለጽኩት። አቤ በጣም አመሰግናለሁ። በጣም እጅግ ከልብ አመሰግናለሁ። ሁላችሁም በዚህ መድረክ ስለተገኛችሁ መዓዛንም ስላከበራችሁ በመዓዛ ውስጥ ያለውን ስራ ለማየት መጀመሪያ በአጀንዳ የመሰባሰብ ፍላጎት ነው ይሄንን ራት ያገናኘን። ማንም ሰው በእርግጠኛነት እዚህ በጣም ፋንሲ የሆነ ምርጥ ራት ምናምን ለመብላት አይደለም የመጣው። በጣም እርግጠኛ ነኝ ይሄን አጋጣሚ ተጠቅሞ መዓዛን ለማክበር ይሄን አጋጣሚ ተጠቅሞ የመሰባሰብ ፍላጎት የመጠቃት ስሜት የወለደው እውነቱን ልናገር የመጠቃት ስሜት የወለደው መሰባሰብ ነው ከሁሉም በላይ እንጂ አሁን የሆነ ሰው እናከብራለን ኑ ቢባልም በዚህ መጠን ሰው ተጋፍቶ ይመጣል ብዬ አላስብም። እና ለእኔ ትልቁ ነገር ይሄ የመጠቃት ስሜት ቁጭት መፈጠር ከቻለ በየምክንያቱ ያ ቁጭት ወደምንፈልገው ፕራክቲካል ለውጥ ይሄዳል። በዚህ ጀነሬሽን በዚህ ትውልድ ውስጥ ተፈጥረን አሁን ባለንበት ደረጃ የኛ የተፈጠርንበት ማህበረሰባዊ ማንነቱ ተሳዳጅ አድርጎት ኢትዮጵያ በምትባል ከ4500 በላይ ዘለግ ያለ እድሜ ባላት ትልቅ ሀገር ውስጥ ትልቁን ድርሻና ኃላፊነት የወሰደ ቀን ሲባል እንደሰማችሁት በጣም ከጥንት ፐርሻ ከጥንት ቻይና ከጥንት ግብጽ ስልጣኔ ጋር የሚተካ በተጨማሪም በመድረኩ የሽልማት ስነ ስርዓት ተከናውኗል። በመድረኩ የተገኙ ታዳሚዎችም ለመዓዛ መሐመድ ያላቸውን አክብሮት ገልጸዋል። በሽልማቱ በጣም ታላቅ ወንድማችን ሰውዬ ካልዘፈንኩ ብሏል። ፋሲል ደግሞ እኔ በዘፈን ነው የምችለው ካልዘፈንኩ። እንግዲህ